ያልተዘመረላቸው የዘመናዊ ሰራዊት አባት እኔ መንገስ አለብኝ በጀግንነት ተዋግተውና አዋግተው የኢትዮጵያን ጦር ለድል አብቅተዋል። ትዝብትን በተረክ ይህ በሀቅና ሳቅ ሚዲያ የሚቀርብላችሁ ሳምንታዊ ዝግጅት ነው። ትዝብትን በተረክ ገጠመኞች ይነበቡበታል፣ ትዝብት ይተረክበታል፣ አስተማሪ ጉዳዮች ተዋስተው ይቀርብበታል። ትዝብትን በተረክ በሀቅና ሳቅ ሚዲያ ብቻ። ፊታውራሪ ሀብተ ጊዮርጊስ ዲነግዴ ያልተዘመረላቸው የዘመናዊ ሰራዊት አባት። አጤ ምኒልክ ዘመናዊ የመንግስት አስተዳደር በመመስረት ውጥናቸው ጥቅምት 15 ቀን 1900 ዓመተ ምህረት ካቋቋሟቸው 7 የሚኒስቴር መስሪያ ቤቶች ውስጥ አንዱ የጦር ሚኒስቴር ነበር። በሚኒስትርነት የሾሙትም ፊታውራሪ ሀብተ ጊዮርጊስ ዲነግዴን ሲሆን የሚኒስትሮች ምክር ቤት ሰብሳቢ ያደረጉትም እኚሁኑ ከጦር ጥበባቸውና ጀግንነታቸው ባሻገር በበሳል የአስተዳደር ችሎታቸው ስመጥር የሆኑትን ሀብተ ጊዮርጊስ ዲነግዴን ነው። ፊታውራሪ ሀብተ ጊዮርጊስ ዲነግዴ የጦር ሚኒስትር ሆነው ከተሾሙ ጊዜ ጀምሮ የሚመሩትን ጦር በአንድ ማዕከል እንዲደራጅ በትጥቅና በስልጠና እንዲዘምንና የእዝ ጠገግ ኖሮት በዲሲፕሊን እንዲታነጽ ለማድረግ በርካታ ስራዎችን አከናውነዋል። በሚኒስትርነት ከሚያዙት ዋናው የሀገሪቱ ጦር በተጨማሪም በቀጥታ በራሳቸው የሚታዘዝ የተሻለ ስልጠና የወሰደ ቁጥሩ 15000 የሚደርስ መሃል ሰፋሪ የተባለ ጦር ነበራቸው። ይህም በአደረጃጀቱና በተልእኮው ካሁኑ የልዩ ጥበቃ ኃይል ጋር የሚመሳሰል ኃይል ነው ማለት ይቻላል። ሀብተ ጊዮርጊስ ሰራዊቱን በዚህ መልኩ በማደራጀታቸው አጤ ምኒልክ በሕይወት እያሉም ሆነ ከሞቱ በኋላ ሀገረ መንግስቱን ማስቀጠልና ጦሩንም ቀደም ሲል እንደነበረው ወደየሹማምንቱ እንዳይበተን አድርገው ዘመን ተሻጋሪ እንዲሆን አስችለውታል። ፊታውራሪ ሀብተ ጊዮርጊስ ከ1901 እስከ 1919 ዓ.ም ድረስ ለ10 ዓመታት ያህል የሚኒስትሮች ምክር ቤት ሰብሳቢ፣ በአሁኑ የሥልጣን እርከን ጠቅላይ ሚኒስትር ሆነውም አገልግለዋል። በኃላፊነት በቆዩበት ዘመን የአጤ ምኒልክ መሞትን ጨምሮ በርካታ ፈታኝ ችግሮች የተከሰቱበት ወቅት ቢሆንም ሀብቴ አባመላ ፈተናዎችን በጥበብ በመወጣት ሀገረ መንግስቱን ማጽናት፣ ጦሩንም ሀገራዊ ሰራዊት ሆኖ እንዲቀጥል ማድረግ የቻሉ የሀገር ባለውለታ ናቸው። አጤ ምኒልክ ከዚህ ዓለም በሞት ሲለዩ ብጥብጥና የሥልጣን ሽኩቻ እንዳያስከትል በመስጋት ፊታውራሪ ሀብተ ጊዮርጊስ የንጉሡን ሞት በሚስጥር እንዲያዝ አድርገው ሥርዓተ መንግሥቱን ሲያስተካክሉ ቆይተዋል። የንጉሡ መሞት ይፋ ሆኖ ሥርዓተ ቀብራቸው ከተፈጸመ በኋላ እኔ መንገስ አለብኝ ወይም እገሌ የገሌ ልጅ ንግሥናው ይገባዋል የሚሉ ወገኖች ከመኳንንቱና ከቤተ ክህነቱ ሰዎች እየተነሱ አንዱን ሰው ወደ ሥልጣን ማምጣት የማይቻልበት የሐሳብ ልዩነትና ጭቅጭቅ ተፈጠረ። ይህ ከዛ በፊት በነበሩ የሥልጣን ሽግግሮችም ሲያጋጥም የቆየ የሀገሪቱ ችግር ነበር። ጣይቱ ሥልጣኑ ይገባቸዋል ያሉ ወገኖች የመኖራቸውን ያህል አይሞከርም ብለው ነውጥ ለመቀስቀስ የተነሱ መኳንንትና ቀሳውስትም ነበሩ። በዚህ አንድ ወጥ ውሳኔ ለመወሰን ባልተቻለበትና አንዳንዱ በኃይል ሥልጣን ይዛለሁ አለዛም እገሌን ካላነገሳችሁ ወዮላችሁ እያለ ብጥብጥ ለማስነሳት በሚጋበዝበት ወቅት አባመላ ጦራቸውን እያሰማሩ ሕግ ማስከበርና ሀገር ማረጋጋት ላይ አተኮሩ። አንዳንዶቹ ለምንድነው ሥልጣኑን እርስዎ የማይጠቀልሉት የሚል ግብዣ ቢያቀርቡላቸውምና የሚመሩት ወታደራዊ ኃይል ሥልጣን መያዝ የሚያስችላቸው ቢሆንም እንኳን ንጉሣዊ ሥልጣኑን ወደ ጎን ትተው ሀገር የማረጋጋት ኃላፊነታቸው ላይ ብቻ አተኮሩ። በዚህም ታሪክ ሲዘክራቸው ይኖራል። በስልጣን ይገባኛል የሚነሱ ብጥብጦችን ለማርገብ ሲሉ እቴጌ ጣይቱን ከማሰር ጀምሮ
አልጋው ይገባናል ብለው ወደ ስልጣን ሽሚያ የገቡ ሚኒስትሮችን የመሻርና ሌሎች መኳንንቶችንም በእስር የማቆየት እርምጃ ወስደዋል። መኳንንቶችንና የቤተ ክህነት ሰዎችን ጎራ አስለይቶ አልጋውን ይያዝ፣ የለም መያዝ የለበትም በሚል ሲወዛገቡበት የነበረው ኢያሱንም ንግስናውን እንዳይዝ ተከላክለው ያቆዩት ፊታውራሪ ሀብተ ጊዮርጊስ መሆናቸው ይነገራል። ሀብተ ጊዮርጊስ አልጋውን ለመያዝ በየጎራው የተፋጠጡ ኃይሎች ብጥብጥ በማንሳት የሀገር አንድነትን አደጋ ላይ እንዳይጥሉ፣ የሀገሪቱ ሰራዊትም ለየሹማምንቱ እያደረ እንዳይበተን ያደራጁትን ጦር እያሰማሩ በመከላከል ሀገርና ስርዓተ መንግስትን አስቀጥለዋል ተብለው በብዙ ጸሐፍት ተወድሰዋል። ሀብተ ጊዮርጊስ ዲነግዴ የተወለዱት በደቡብ ምዕራብ ሸዋ ካቦ በምትባል የገጠር ቀበሌ በግብርና ሙያ ከሚተዳደሩ አባታቸው ከአቶ ዲነግዴ በተራና ከእናታቸው ከመት ኢጁ በ1843 ዓ.ም ላይ ነው። ዳግማዊ አጤ ምኒልክ ግዛታቸውን ለማስፋፋት ወደ ጅባትና ሜጫ አውራጃ በዘመቱ ጊዜ ሀብተ ጊዮርጊስ በልጅነታቸው በራስ ጎበና ዳጬ ጦር በምርኮ ተያዙ። ከዚያም አይተንፍሱ የተባሉ የጎበና ዳጬ ወታደር ሀብተ ጊዮርጊስን ሊያሳድጉ ወሰዷቸው። ሰውየው ሀብተ ጊዮርጊስን እንደ ልጃቸው በመንከባከብ ከፈረስ ጉግስና ጦር ውርወራ ጀምሮ ሌሎችንም የወታደር ሙያዎች እያስተማሩ አሳደጓቸው። አጤ ምኒልክ ተከታዮቻቸው በምርኮ የያዟቸውን ሁሉ እንዲያስተላልፉላቸው በጠየቁ ጊዜ ሀብተ ጊዮርጊስም ተላልፈው ለምኒልክ ተሰጡ። በርክክቡ ወቅት ምኒልክ አይተንፍሱን ስለ ወጣቱ ሀብተ ጊዮርጊስ ጠይቀዋቸው ነበር። አይተንፍሱም በመልሳቸው ጥሩ የወታደር ችሎታ አለው፣ ፈረስ ሲጋልብ እንደ ወፍ የሚበር ነው የሚመስለው፣ ጦር አወራወሩና አመካከቱ ልዩ ነው፣ የጎራዴ አሰናዛዝርን እንደኔ ሳይሆን በችሎታ እንደሚበልጡኝ ወታደሮች አድርጌ ነው ያስተማርኩት። በዚህ ላይ ከዕድሜው በላይ አስተዋይነት ያለው መለኛ ወይም ዘዴኛ ልጅ ነው። የግርማዊነቶ ትእዛዝ ባይሆንብኝ ኖሮ ይህን ልጅ ከኔ መለየት አልፈልግም ነበር ብለዋቸዋል። እየዋለ ሲያደር አይተንፍሱ እንዳሉት የሀብተ ጊዮርጊስን ችሎታና ጥንካሬ አጤ ምኒልክም እያረጋገጡ ሄዱ። ሀብተ ጊዮርጊስም በተለያዩ ዘመቻዎች ላይ ተሳትፎ ተዋጊነታቸውን በተግባር አሳዩ። ከተዋጊነት ወደ አዛዥነት በተዘዋወሩበት ወቅትም የውጊያ ጥበብ አዋቂነታቸው ይበልጥ እየታየ ሄደ። ይህን ያስተዋሉት ምኒልክ ሀብተ ጊዮርጊስን የፈረስ ቤት ባልደራስ ሹም ረዳት፣ ከዚያም የእልፍኝ አስከልካይ አድርገው መደቧቸው። በመቀጠልም የበቾንና የጨቦን ግዛት እንዲያስተዳድሩ ሾሟቸው። በተደራቢነትም የጦር አበጋዝ ሆነው ማገልገላቸውን ቀጠሉ። በአድዋ ጦርነት ወቅት የንጉሱ ቀኝ እጅና የጦር መሪ የነበሩት ፊታውራሪ ገበየው ሲሰዉ ሀብተ ጊዮርጊስ ተተክተው በጀግንነት ተዋግተውና አዋግተው የኢትዮጵያን ጦር ለድል አብቅተዋል። ከዳግማዊ አጤ ምኒልክ ጦር ጋር ተጣምረው ብዙ የደቡብ ኢትዮጵያ ግዛቶችን ለመጠቅለል በተደረጉ ዘመቻዎች የፊታውራሪ ሀብተ ጊዮርጊስ ዲነግዴ ጦር ከራስ ጎበና ዳጬ፣ ከራስ ሚካኤል አሊና ከባልቻ አባ ነብሶ ጦር ጋር በመተባበር ከፍተኛ አስተዋጽኦ አበርክቷል። ፊታውራሪ ሀብተ ጊዮርጊስ ዲነግዴ የቦረናን ግዛት በሚያስተዳድሩበት ወቅት 15000 የሚደርስ ሰራዊት ካሰባሰቡ በኋላ በሰኔ ወር 1889 ዓ.ም ከምዕራብ ሸዋ ተነስተው ወደ ቦረና ተጓዙ። ሐምሌ 25 ቀን 1881 ዓ.ም የፊታውራሪ ሀብተ ጊዮርጊስ ሰራዊት ቦረና ደርሶ ሶጊዳ በተባለ ቦታ ላይ ምሽግ ገነባ። የቦረና አባገዳ ዶዮ በአካባቢው የገዳ ጉባኤ መሠረት ከፊታውራሪ ሀብተ ጊዮርጊስ ጋር ጦርነት መግጠም እንደማይፈልግ በማመን ውሳኔውን አሳለፈ። ዳግማዊ አጤ ምኒልክም በቦረና ካደረጉት የተሳካ ዘመቻ በኋላ ለፊታውራሪ ሀብተ ጊዮርጊስ ከቦረና ግዛት በተጨማሪ የሜጫና ጅባት ግዛቶችን እንዲያስተዳድሩ ሾሟቸው። ከዚህ በኋላ ነው ፊታውራሪ ሀብተ ጊዮርጊስ በውጊያ ጥበብ ሰልጥነው በዳግማዊ አጤ ምኒልክ ዘመነ መንግሥት በሀገሪቱ ንጉሣዊ አስተዳደር ውስጥ ካገለገሉ በኋላ በጦር ሰራዊቱ ውስጥ ከፍተኛውን ወታደራዊ ሹመት ማለትም የጦር ሚኒስትርነትን ያገኙት። ዳግማዊ ምኒልክ በሕመም ምክንያት አቅም እያነሳቸው በመጣ ጊዜ ማዕከላዊ ሥልጣኑን እቴጌ ጣይቱ ለመቆጣጠር ሲጥሩ እቴጌይቱን ከሥልጣን በማስወገድ ረገድ ለተወሰደው እርምጃና በ1908 ዓ.ም ልጅ ኢያሱን ከሥልጣን አውርዶ በምትካቸው እቴጌ ዘውዲቱን ሥልጣን ላይ ለማውጣት በተካሄደው የፖለቲካ ውሳኔ ዋናው ተዋናይ
ፊት አውራሪ ሀብተ ጊዮርጊስ ነበሩ። ልጅ ኢያሱ ከስልጣን እንደተነሱ ድርጊቱን በጽኑ በተቃወሙት በወሎ ንጉሥ ሚካኤል አሊና በሸዋ መኳንንቶች መካከል በተካሄደው የሰገሌ ጦርነት ላይ ፊት አውራሪ ሀብተ ጊዮርጊስ ግንባር ቀደም የጦር አዝማች ነበሩ። ፊት አውራሪ ሀብተ ጊዮርጊስ በዳግማዊ አጤ ምኒልክ በልጅ ኢያሱ አምስተኛ በንግሥት ነገሥታት ዘውዲቱና በቀዳማዊ ኃይለ ሥላሴ ማለትም በአራቱም የመንግሥታት ዘመናት የሚኒስትሮች ምክር ቤት ፕሬዝዳንትና የጦር ሚኒስትር ሆነው አገልግለዋል። ፊት አውራሪ ሀብተ ጊዮርጊስ በወታደራዊ አዛዥነትና በዳኝነት በነበራቸው ከፍተኛ ችሎታ የተነሳ ብዙ ጊዜ የሚጠቀሱና በኢትዮጵያ የግዛት አስተዳደር ውስጥ ትልቅ ስፍራ የነበራቸው ከመሆናቸውም በላይ በኢትዮጵያ ፖለቲካ ውስጥም ትልቅ ሚና የተጫወቱ አስተዋይና ነገር አዋቂ እንደነበሩ ታሪክ መስክሮላቸዋል። ይህም ነገር አዋቂነታቸውና አስተዋይነታቸው አባ መላ ተብለው እንዲጠሩ አስችሏቸዋል። በዚህም የተነሳ ዳግማዊ ምኒልክ በውስጥም ሆነ በውጭ የሚፈጠሩ ዲፕሎማሲያዊ ጉዳዮችን ወደ አባ መላ በመላክ አስተያየታቸውን በመጠየቅ ልማድ ነበራቸው። በአንድ ወቅት ሁለት እንግሊዛውያን ያለ መግቢያ ፍቃድ ከኬንያ ወደ ኢትዮጵያ ቦረና ግዛት ገብተው በመገኘታቸው ተገድለው ነበር። ተቀማጭነቱ በኢትዮጵያ የነበረው የእንግሊዝ መንግሥት ቆንስላም ዜጎቻችን ያለ አግባብ ተገድለውብናል ብሎ አቤቱታውን ለንጉሠ ነገሥቱ አቀረበ። ንጉሠ ነገሥቱም በጉዳዩ ላይ መክረን እንነግርሃለን ብለው መልስ ከሰጡ በኋላ ፊት አውራሪ ሀብተ ጊዮርጊስን አስጠርተው እንግሊዛዊ ዜግነት ያላቸው ሁለቱ ግለሰቦች ለምን እንደተገደሉ ሲጠይቋቸው ፊት አውራሪ ሀብተ ጊዮርጊስም ቆንስሉን ወደ እኔ ላኩትና መልሱን አሳውቀዋለሁ ብለው መለሱላቸው። የእንግሊዝ ቆንሲሉም ፊት አውራሪ ሀብተ ጊዮርጊስ ዘንድ ከቀረበ በኋላ የዜጎቻችን ደም በከንቱ ስለፈሰሰ ደማቸው የፈሰሰበት መሬት ለእኛ ይገባናል በማለት ጠየቋቸው። ፊት አውራሪ ሀብተ ጊዮርጊስም ለቆንስላው በሀገራችሁ እንዲህ አይነት ደም ባለን በማለት ጠየቁ። ቆንስሉም አዎ አለ በማለት መለሰ። ፊት አውራሪ ሀብተ ጊዮርጊስም እንግዲያውስ መልካም፣ የአጤ ቴዎድሮስ ልጅ ልዑል ዓለማየሁ ቴዎድሮስ እንግሊዝ አገር ሞቷልና ለንደንንም ለእኛ ስጡን፣ እናንተም የጠየቃችሁትን ውሰዱ በማለት ምላሽ ሰጧቸው። በል እንግዲህ አንተም ለመስማማትህ እዚህ ላይ ፈርም አሉና የተጣፈ ወረቀት አቀረቡለት። ቆንስሉም ይህንንም አልፈረምም ብሎ ምንም ሳይተነፍስ ተመልሶ ሄዷል። የእንግሊዞቹ ጥያቄም በዚሁ ተቋጭቷል። ዳግማዊ አጤ ምኒልክና እቴጌ ጣይቱም ፊት አውራሪ ሀብተ ጊዮርጊስ ለቆንስሉ ብልሃት የተሞላበት መልስ በመስጠታቸው አንገታቸውን አቅፈው እንደሳሟቸው ይነገራል። ፊት አውራሪ ሀብተ ጊዮርጊስ ዲነግዴ ለረጅም ጊዜ ታመው ከቆዩ በኋላ ዕለተ ዓርብ ታኅሳስ 3 ቀን 1919 ዓመተ ምህረት በተወለዱ በ76 ዓመታቸው ከዚህ ዓለም በሞት ተለዩ። የአጤ ምኒልክና ፊት አውራሪ ሀብተ ጊዮርጊስ ዕለተ ሞት በዕለተ ዓርብ ታኅሳስ 3 ቀን ስለነበረና ቀኑ በመገጣጠሙ ምክንያት በወቅቱ በሕዝቡ ዘንድ ከፍተኛ ግርምትን የፈጠረ እንደነበር ይነገራል። የፊት አውራሪ ሀብተ ጊዮርጊስ ሥርዓተ ቀብር ግርማዊት ንግሥት ነገሥታት ዘውዲቱና አልጋ ወራሽ ተፈሪ መኮንን በተገኙበት መድፍ እየተተኮሰና ነጋሪት እየተጎሰመ በመናገሻ ቅዱስ ጊዮርጊስ ቤተ ክርስቲያን ተፈጽሟል። የፊት አውራሪ ሀብተ ጊዮርጊስ ባለቤት ወይዘሮ አልታየ ወርቅ የባለቤታቸውን ግምጃ ሱሪ ይዘው ሲያለቅሱ ለሐዘኑ የተሰበሰበውን ሁሉ አስለቅሰውታል። በቀብር ሥነ ሥርዓቱ ዕለት የቅኔ አዋቂው አቶ ተሰማ ሼቴ ከምኒልክ ይዞ እስካሁን ድረስ ያልታየ ሞት ሆነ የሀብተ ጊዮርጊስ በማለት ሰምና ወርቅ ያለው ግጥም አቅርበዋል። ለእኚህ ታላቅ ሰው መታሰቢያ ይሆን ዘንድ በአዲስ አበባ መርካቶ ላይ በስማቸው ድልድይ ተሰይሞላቸዋል። የመጀመሪያ ደረጃ ትምህርት ቤት በስማቸው አለ። ነገር ግን ለእንዲህ አይነቱ ታላቅ የሀገር ባለውለታ ይህ ብቻውን በቂ ነው ለማለት ያስቸግራል። ይልቁንም እሳቸውንና እሳቸውን የመሳሰሉ ጠንካራ ኢትዮጵያውያን ከነበራቸው ጽኑ ሀገራዊ ፍቅር፣ ለሀገርና ሕዝባቸው ካላቸው ቀናኢነት፣ ከግል ጥቅምና የሥልጣን ፍላጎት ይልቅ ሀገርን የማስቀደም ጠንካራ እምነት፣ የሕዝብ አገልጋይነትና ኃላፊነትን በጥበብና በላቀ ብቃት የመወጣት ዘመን አይሽሬ ልምዳቸው ትውልዱ እንዲማርበት ታሪካቸው ተጠንቶ በጽሑፍ እንዲተላለፍና የተሻለ መታሰቢያም እንዲዘጋጅላቸው ያስፈልጋል። የጦር ሚኒስትር ወይም የመከላከያን 118ኛ በዓል ምክንያት በማድረግ ታሪካቸውን አቅርበናል። ትውልዱ ይማርበት ዘንድም ተስፋ እናደርጋለን።
ሰላም። ትረካውን አዘጋጅቼ ያቀረብኩላችሁ ገበየሁ አለልኝ ነኝ። ሳምንት በሌላ ትረካ እስከምንገናኝ መልካም ሳምንት። ሰላም።